ውድ የፈታ ቤተሰቦች ከልብ የመነጫ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ አሰናድተናል። ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። የአሜሪካ F-15 ተዋጊ ጀት በኢራን ሰማይ ላይ ተመቶ መውደቁን ተከትሎ በጀት ውስጥ የነበሩት ሁለት አብራሪዎች ወደ መሬት መውረዳቸውን ተከትሎ አሰሳው ቀጥሏል። አሜሪካ መሬት ላይ የሚዋጉ ኮማንዶዎችን የነፍስ አድን አባላትን ጨምሮ በብላክ ሆክ ሄሊኮፕተር የኢራን ምድር እያሰሰች ትገኛለች። ኢራኖችም ይህንኑ ፓይለት መሬት ለመሬት እያደኑ ነው። ክስተቱ ወደ ሌላ ምዕራፍ ተሸጋግሯል። ጥንቅራችን ይዞታል። ጦርነቱ ወደ አደገኛ ምዕራፍ ተሸጋግሯል። የአሜሪካ አየር ኃይል የጥቃት ማዕከልና ታንክ አዳኟ በመባል የምትታወቀው ኤ-10 ተዋጊ ጀት በሆርሙዝ ወሽመጥ አካባቢ በደረሰባት ጥቃት መከስከሷ ተረጋግጧል። በኤፍ-15 ተዋጊ ጀት መከስከስ ሳቢያ ቀጠናው ገና ሳይረጋጋ አሁን ደግሞ ሌላው የአሜሪካ አየር ኃይል ግዙፍ ክንድ በሆርሙዝ ወሽመጥ ሰማይ ላይ ተመቶ መውደቁ ተረጋግጧል። ታንክ አዳኟ በሚል ቅጽል ስሟ የምትታወቀው ኤ-10 ተዋጊ ጀት ድንገት ተከስክሳለች። የኢራን ወታደራዊ አመራሮች ጀቷን የጣሏት የራሳቸው የአየር መከላከያ ሚሳይሎች መሆናቸውን በኩራት እየገለጹ ነው። ይዘነዋል። መላው ዓለምን ጭንቅ ውስጥ የከተተው ጦርነት በድርድር እንዲቋጭ ግፊቶች በሚሰሙበት በዚህ ወሳኝ ሰዓት ድባቡን በአንድ ጀንበር የቀየረ አስደንጋጭ የጥቃት ዜና ከቴህራን ተሰምቷል። ጥቃቱ ከፍተኛ የኢራን አመራር ላይ ያነጣጠረ ነው። ይህ አስደንጋጭ ጥቃት በተዘዋዋሪ ሲደረጉ የነበሩ የዲፕሎማሲ ጥረቶችን ገታ በማድረግ ተስፋ ተጥሎበት የነበረውን የድርድር ሂደት ሙሉ በሙሉ አጨልሞታል። መረጃውን እናደርሳለን። የቱርክ ብሔራዊ ኢንተለጀንስ አካዳሚ ኢትዮጵያን የተመለከተ ሰነድ ይፋ አድርጓል። በሰነዱ የኢትዮጵያ የጸጥታ ክፍተቶች የተቃኙ ሲሆን ቱርክ ምን ያህል በኢትዮጵያ ላይ ተጽዕኖ እያሳረፈች ስለመሆኑ ተንትኗል። የቱርክ ብሔራዊ ደህንነት አካዳሚ ስለ ኢትዮጵያ መከላከያ፣ ስለ ሀገር ውስጥ የጸጥታ ስጋት፣ ከቱርክ ጋር ስላለው ወታደራዊ ትብብር ጥልቅ ግምገማ ያደረገበትን ሰነድ የምንመለከት ይሆናል። ኢትዮጵያ ነዳጅ ፍለጋ ወደ ኔዘርላንድ እያማተረች ነው። ከሰሞኑ በዘገየው የኩዌት ነዳጅ አቅርቦት ምትክ ከኔዘርላንድ ድርጅት ጋር መንግስት በነዳጅ አቅርቦት መፈራረሙን የተመለከተ ዘገባ አክለናል። በኢትዮጵያ የፋይናንስ ዘርፍ ውስጥ ለዓመታት በዝምታ ሲነግዱ የቆዩ የገንዘብ ማስተላለፊያ ድርጅቶች ላይ ብሔራዊ ባንክ ድንገተኛና ያልተጠበቀ እርምጃ ወስዷል። በሚስጥራዊ የገንዘብ ዝውውርና በህገ ወጥ ተግባር የተጠረጠሩ ከ20 በላይ ግዙፍ ተቋማት በአንድ ጀንበር ከገበያ እንዲወጡ የሚያደርግ ጥብቅ ውሳኔ ተላልፏል። መረጃው ዝርዝር አለው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ሌላ የአሜሪካ ጀት ተመታ። ጦርነቱ ወደ አደገኛ ምዕራፍ ተሸጋግሯል። የአሜሪካ አየር ኃይል የጥቃት ማዕከልና ታንክ አዳኟ በመባል የምትታወቀው ኤ-10 ተዋጊ ጀት በሆርሙዝ ወሽመጥ አካባቢ በደረሰባት ጥቃት መከስከሷ ተረጋግጧል። በኤፍ-15 ተዋጊ ጀት መከስከስ ሳቢያ ቀጠናው ሳይረጋጋ አሁን ደግሞ ሌላ የአሜሪካ አየር ኃይል ግዙፍ ክንድ በሆርሙዝ ወሽመጥ ሰማይ ላይ ተመቶ መውደቁ ተረጋግጧል። ታንክ አዳኟ በሚል ቅጽል ስሟ የምትታወቀው ኤ-10 ተዋጊ ጀት ቀደም ብሎ የወደቀውን ኤ-15 አብራሪ ለመፈለግ በምታደርገው አደገኛ የነፍስ አድን ተልዕኮ ላይ ያለች በደረሰባት ጥቃት ለሁለተኛ ጊዜ የአሜሪካን አየር ኃይል ለከፍተኛ ኪሳራ ዳርጋለች። የኢራን ወታደራዊ አመራሮች ጀቷን የጣሏት የራሳቸው የአየር መከላከያ ሚሳይሎች መሆናቸውን በኩራት እየገለጹ ነው። በሌላ በኩል ዋይት ሃውስና ፔንታጎን የጀቷን መውደቅ ባይክዱም ክስተቱ ግን የተለየ መሆኑን ይሞግታሉ። እንደ አሜሪካ መከላከያ ሚኒስቴር መግለጫ ከሆነ ኤ-10 ጀቷ የተመታችው ቀደም ብሎ የተከሰከሰን ሌላ የኤፍ-15 ተዋጊ ጀት አብራሪ ለማዳን በምታደርገው የፍለጋና የነፍስ አድን ተልዕኮ ላይ ያለች እንደሆነ ተመልክቷል። ዘኒውዮርክ ታይምስ በ24 ሰዓታት ውስጥ ሁለተኛ የአሜሪካ ጦር አውሮፕላን ኤ-10 በፋርስ ባህረ ሰላጤ መውደቁንና አብራሪው መትረፉን የገለጹ የፔንታጎን ባለስልጣናትን ጠቅሶ ዘግቧል። በዚህ አስገራሚ ክስተት ውስጥ ትልቁን ትኩረት የሳበው የኤ-10 ጀቷ አብራሪ ዕጣ ፈንታ ነው። ጀቷ በአየር ላይ ባለችበት ቅጽበት ከፍተኛ ጥቃት ቢሰነዘርባትም አብራሪው ግን በሰላም ራሱን ከአውሮፕላኗ አስወንጭፎ በመውጣት በባህር ላይ ሊያርፍ ችሏል። ወዲያውኑም በከፍተኛ ጥንቃቄ በተካሄደ የነፍስ አድን ዘመቻ በአሜሪካ የባህር ኃይል ቡድን አማካይነት ከኢራን ይዞታው ወጣ ብሎ በሚገኝ ስፍራ በሰላም ሊታደግ መቻሉ ተረጋግጧል። ይህ ክስተት በዓለም አቀፍ የነዳጅ መስመር ላይ በምትገኘው የሆርሙዝ ወሽመጥ ላይ ያለውን ስጋት ከፍ አድርጎታል። ፕሬዚዳንት ዶናልድ ትራምፕ የወሽመጡ የንግድ መስመር ክፍት ሆኖ እንዲቆይ
ለኢራን ጠንካራ ማስጠንቀቂያ በሰጡ ማግስት የጥቃት መፈጸሙ ዋይት ሃውስ ምን አይነት ያጸፋ እርምጃ ይወስድ ይሆን የሚለውን ጥያቄ አስከትሏል። በሌላ በኩል ኢራንም በአሜሪካ የኤነርጂ ተቋማት ላይ ጥቃት እንደምትሰነዝር በመዛቱ አካባቢው ወደ ከፋ ግጭት እያመራ መሆኑን ተንታኞች ገልጸዋል። ይህ ድንገተኛ ክስተት በኢትዮጵያና በአጎራባች ሀገራት ላይ የሚኖረው ተጽዕኖ ቀላል እንደማይሆን ይገመታል። ግጭቱ ወደ ቀይ ባህርና ወደ ባቤል መንደብ ወሽመጥ የመስፋፋት አዝማሚያ እያሳየ በመሆኑ ለቀጠናዊ የጸጥታና ኢኮኖሚ ደህንነት ትልቅ ፈተና መሆኑ አይቀሬ ነው። የዓለም ሀያላን ሀገራት ሁኔታውን በቅርበት እየተከታተሉት ሲሆን በቀጣይ ቀናት የሚወሰዱ ወታደራዊ እርምጃዎች የመካከለኛው ምስራቅን ቀጣይ ዕጣ ፈንታ ይወስናሉ ተብሎ ይጠበቃል። በቀጣይ ርዕስ የፓይለቱ አሰሳ ትንቅንቅ። የአሜሪካ F-15 ተዋጊ ጀት በኢራን ሰማይ ላይ ተመቶ መውደቁን ተከትሎ በጀት ውስጥ የነበሩት 2 አብራሪዎች ወደ መሬት መውረዳቸውን ተከትሎ አሰሳው ቀጥሏል። ለዚሁ ተግባር ቀድሞውኑ ዝግጁ የነበረውና የነፍስ አድን ወይም ሬስኪው ቲም የሚባለው ቡድን በትላንትናው ዕለት በሄሊኮፕተርና በመገናኛ ግንኙነት ጭምር በመታገዝ ፓይለቶቹን ለማግኘት ከፍተኛ የአሰሳ ስራዎችን ሲሰራ ቆይቷል። በዚህም አንደኛው ፓይለት ሲገኝ ሌላኛው ያለበት ሁኔታም አልታወቀም። አሰሳው ግን አሁንም እንደቀጠለ ነው። ኢራን አሰሳው እንዳይካሄድ ከፍተኛ የሆነ የመከላከል ስራዎችን እየሰራች መሆኑ የታወቀ ሲሆን በአንድ ፍለጋ ወይም አሰሳ ላይ ነበር ሄሊኮፕተርን መታ እንደጣለችም ማስታወቃለች። እስካሁን ባለው ሁኔታ በዚሁ ዙሪያ የወጣ ዝርዝር መረጃ የለም። አሜሪካ በአሁኑ ሰዓት የምትጠቀምባቸው የውጊያ ጀቶች ባለ 1 መቀመጫና ባለ 2 መቀመጫዎች ሲሆኑ በኢራን ምድር ተመቶ ተከሰከሰ የተባለው F-15 ተዋጊ ጀት ባለ 2 መቀመጫ ነው። F-15 ተዋጊ ጀት 2 ባለሙያዎችን በውስጡ ሲይዝ አንደኛው አብራሪ ሲሆን ሌላኛው ደግሞ ተኳሽ ነው። አሁን ማግኘት ያልተቻለው ተኳሹን እንደሆነ የሲቢኤስ መረጃ አመልክቷል። የአንዱ የግዢ ወጪም $100 ሚሊዮን መሆኑን ዘገባዎች እያመለከቱ ነው። አሁን ያልተገኘውን ፓይለት ለማግኘት ኢራንም አሜሪካን በየፊናቸው እየፈለጉት ይገኛሉ። በተፈጠረው ክስተት የተደናገጡት ፕሬዝዳንት ዶናልድ ትራምፕ የሁኔታውን እያንዳንዱን እንቅስቃሴ ከዋይት ሃውስ እየተከታተሉ ነውም ተብሏል። ይኸው በአሁኑ ሰዓት ልክ እንደ ኢራን ሁሉ ፓይለቱን ለማግኘትና ለማትረፍ አሰሳ ላይ የሚገኘው የአሜሪካ የነፍስ አድን ቡድን በበርካታ ቡድን የተደራጀ መሆኑን ቢቢሲ ባሰራጨው ዘገባ አመላክቷል። ካልተገኘው ፓይለት ጋር የመገናኛ ግንኙነት እንዲፈጠር ለማድረግ የሚስጥር ቡድን፣ በአሰሳው መሃል አሳሽ ቡድን መሃል ላይ ነዳጅ ቢያልቅበት አየር ላይ ነዳጅን የሚሞላ ቡድን እንዲሁም ፓይለቱ የተገኘበት ከታወቀ ደግሞ ወደ ምድር በመውረድ ለማዳን የሚሰራ ቡድን ጭምር የተካተተበት ነውም ተብሏል። በዚህ መሃል ጠላት ሊያጋጥም ይችላልን በሚል በዚህ ቡድን ወይም ቲም ውስጥ የፍልሚያ ኮማንዶም ጭምር እንደተዘጋጀ የቢቢሲ መረጃ አክሎ አመላክቷል። በዚሁ የተቀናጀ ኦፕሬሽን ከሁለቱ ፓይለቶች አንደኛውን ማትረፍ ሲቻል ሌላኛው ፓይለት ግን የውሃ ሽታ ሆኖ እንደቀረ ነው። አሁን በኢራን ውስጥ እየተካሄደ ባለው ጥብቅ የፍለጋና ፓይለቱን በህይወት የማዳን ተግባር በብላክ የተባሉና እጅግ የዘመኑ ሄሊኮፕተሮች እየተሳተፉበት መሆኑ ታውቋል። በእነዚህ ሄሊኮፕተሮች ውስጥ ያሉ የኮማንዶ አባላት ፓይለቱ የሚገኝበት ቦታ ከተለየ ግድ ወደ ምድር መውረድ ይጠበቅባቸዋል። በዚህ መሃልም ጠላት የተባለ ኃይል ካጋጠመ መፋለም ግድ ይላል። አሁን ዋናው ተግባር የተባለው ደብዛው የጠፋውን የአሜሪካ ፓይለት በኢራን እጅ እንዳይገባ ማድረጉ ላይ ነው። ለዚህም በአሜሪካ በኩል ሁሉም ጥረቶች እየተደረጉ ነው። ደብዛው የጠፋው የኤፍ-15 ጀት አብራሪ ከተገኘ ወደ መሬት የሚወርደው ኮማንዶ አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ጠላት የሚከላከል ከሆነ ደግሞ ፊት ለፊት መፋለም፣ ካላየ ደግሞ ከጠላት እይታ እንደተሰወረው አካባቢውን በፍጥነት ለቆ መውጣት ነው። አሁን ፈተናው የፓይለቱ ደብዛ መጥፋት ነው። አሜሪካ በዚህ መልኩ ከባድ አሰሳን እያደረገች ሲሆን በተመሳሳይ መልኩም ይህንን ፓይለት በእጃችን ማስገባት አለብን። የኢራን አብዮታዊ ዘብ አባላትም በከባድ አሰሳ ላይ መሆናቸውን ከዚያው ከኢራን እየወጡ ያሉት መረጃዎች እያመለከቱ ነው። ጦርነቱ አሁንም ተቀጣጥሎ እንደቀጠለ ነው። እስራኤል የኢራንን ኤሊት ዩኒቨርሲቲ ደብድባለች ተብሏል። ኢራንም እስራኤል ላይ በርካታ ሚሳኤሎችን ማስወንጨፏን ቀጥላለች። በተለይ ደግሞ ቴል አቪቭ ከባድ የኢራን አዲስ የሚሳኤል ድብደባን እያስተናገደች ትገኛለች። በቀጣይ ርዕስ ድርድሩን ያከሸፈው የቴህራኑ ግድያ። መላው ዓለምን ጭንቅ ውስጥ የከተተው ጦርነት በድርድር እንዲቋጭ ግፊቶች በሚሰሙበት በዚህ ወሳኝ ሰዓት ድባቡን በአንድ ጀንበር የቀየረ አስደንጋጭ የጥቃት ዜና ከቴህራን ተሰምቷል። ጥቃቱ ከፍተኛ የኢራን አመራር ላይ ያነጣጠረ ነው። ይህ አስደንጋጭ ጥቃት በተዘዋዋሪ ሲደረጉ የነበሩ የዲፕሎማሲ ጥረቶችን ገታ በማድረግ ተስፋ ተጥሎበት የነበረውን የድርድር ሂደት ሙሉ በሙሉ አጨልሞታል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢራን ስልታዊ የውጭ ፖሊሲ ምክር ቤት ኃላፊ ካማል ካራዚን ኢላማ ያደረገ የግድያ ሙከራ መሰንዘሩን ገልጸዋል። በጥቃቱ ወቅት የካማል ካራዚ ባለቤት መገደላቸው የተረጋገጠ ሲሆን ራሳቸው ካማል ካራዚም ከባድ ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸው ተነግሯል። ፕሬዝዳንት ፔዜሽኪያን ይህን ድርጊት የንጹሃን ግድያ ሲሉ የገለጹ ሲሆን ጥቃቱ የተፈጸመው በቴህራን በሚገኘው መኖሪያ ቤታቸው ላይ መሆኑም ታውቋል። ፕሬዝዳንቱ በዛሬው መልእክታቸውም ዓለም ይፍረድ፣ የትኛው ወገን ነው ለንግግርና ለድርድር የሚቀመጠው? የትኛውስ ነው ሽብርተኝነት ላይ የተሰማራው? የሚል ጠንካራ ጥያቄ አንስተዋል።
የትኛው ወገን ነው ለንግግርና ለድርድር የሚቀመጠው? የትኛውስ ወገን ነው በሽብርተኝነት ተግባር ላይ ተሰማራው? በማለት የጠየቁት ፔዜሽኪያን ኢራን ለሰላም በሯን በከፈተችበት ወቅት እንዲህ አይነት ጥቃት መሰንዘሩ ተቀባይነት የሌለው ተግባር መሆኑን አጽንኦት ሰጥተዋል። ይህ መግለጫ ኢራን በዓለም አቀፉ ማህበረሰብ ፊት የሞራል የበላይነትን ለመያዝ የምታደርገው ጥረት ተደርጎ የተወሰደ ሲሆን ጥቃቱን የፈጸሙ አካላት ማንነት ግን በግልጽ አላመላከቱም። ይህ አዲስ ክስተት በመካከለኛው ምስራቅ ያለውን ዲፕሎማሲያዊ ግንኙነት ይበልጥ ሊያሻክረው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። ይህ ዲፕሎማሲያዊ ቀውስ የተከሰተው ወታደራዊ ፍጥጫው አይሎ በቀጠለበት ወቅት ነው። የዲፕሎማሲ ጉዞ አሁን ካለው ከፍተኛ ውጥረት አኳያ እጅግ ፈታኝ ቢሆንም እንደ ፓኪስታንና ኦማን ያሉ የሶስተኛ ወገን አደራዳሪዎች እያደረጉት ባለው ጥረት ዳግም የሰላም ንግግር ላይ አንሰራራ እንደሚችል ይገመታል። በቀጣይ መረጃ የቱርክ ደህንነት ስለ ኢትዮጵያ የገለጸው ሚስጥር። የቱርክ ብሔራዊ ኢንተለጀንስ አካዳሚ ኢትዮጵያን የተመለከተ ሰነድ ይፋ አድርጓል። በሰነዱ የኢትዮጵያ የጸጥታ ክፍተቶች የተቃኙ ሲሆን ቱርክ ምን ያህል በኢትዮጵያ ላይ ተጽዕኖ እያሳረፈች ስለመሆኑ ተንትኗል። የብሔራዊ ደህንነት አካዳሚው የአዲስ አበባና አንካራን ግንኙነት በገመገመበት በዚህ ሰነድ ቱርክ ከቻይና ቀጥላ በኢትዮጵያ ሁለተኛዋ ግዙፍ ኢንቨስተር መሆኗን አመላክቷል። በ2005 የሁለቱ ሀገራት ንግድ $236 ሚሊዮን ማለፉን ገልጿል። በቀጣዮቹ 5 ዓመታት ቁጥሩ ወደ $1 ቢሊዮን እንደሚደርስም ገምቷል። በኢትዮጵያ ስላለው የጸጥታ ክፍተት ግምገማ ያደረገው ተቋሙ የቱርክ ጦርና የኢትዮጵያ መከላከያ ትብብሮችን በጥልቀት አንስቷል። ከ2021 ጀምሮ በድሮንና መሰል ቴክኖሎጂዎች የተጀመረው ትብብር አሁን የጋራ ስልጠና፣ የጦር ኢንዱስትሪ ትብብር እንዲሁም በድንበር ደህንነት ማስከበር ላይ ወደ ማተኮር መዞሩን ጠቅሷል። ቱርክ ኢትዮጵያ በጦር በእጅጉ እያገዘች ስለመሆኑ ነው የገለጸው። ሀገራቱ የጋራ የስልጠና ማዕከል መክፈታቸውን አንስቶ የደህንነት መረጃ የመጋራት ስምምነትና ትግበራን መጀመራቸውን አንስቷል። የቱርክ ሰው አልባ የጦር ድሮኖች በኢትዮጵያ ውጤታማ ዘመቻ በሀገር ውስጥ ማድረግ መቻሉን ያነሳው ሰነዱ አሁን ላይ በሀገሪቱ ባለው የሽምቅና ደፈጣ የትጥቅ ጥቃቶችን ለመከላከል የኢትዮጵያ መከላከያ ብረት ለበስ ተሽከርካሪዎችን ከቱርክ መታጠቁን፣ ፈንጅ ተከላካይና ጸረ ሽምቅና ደፈጣ ጥቃቶችን የሚመክቱ ብረት ለበሶችን መያዙን አመልክቷል። ሰፋ ያሉ የድንበር ቅኝትና ስለላ እንዲሁም ምልከታ ቴክኖሎጂና ስርዓትም ቱርክ ለአዲስ አበባ ጥቅም መገንባቷን አንስቷል። የቱርክ የመከላከያ ኢንዱስትሪዎች በዚህ ረገድ ሚናቸው ትልቅ መሆኑን ገልጿል። የቱርክ ብሔራዊ ደህንነት ተቋም በኢትዮጵያ ያለው የጸጥታ ክፍተት ከትግራይ ጦርነት የቀጠለ መሆኑን ያብራራ ሲሆን በአማራና ኦሮሚያ ክልል የሚደረጉ ውጊያዎች ላይ እዚያ ተቀጽላ መሆናቸውን እንዲሁም ታጥቆ የሚንቀሳቀሱ ቡድኖች በዚያ ዘለግ ላለ ጊዜ የሚቀጥሉ ስለመሆናቸው ግምገማውን አስቀምጧል። ቀጣይ የሀገሪቱ የጸጥታ ስጋቶችም ከእነዚህ ቡድኖች የሚመነጩ መሆኑን ተንትኗል። እነዚህ ቡድኖች የሀገሪቱ የውስጥ ደህንነት ለውጭ ኃይሎች ተጋላጭ ማድረጋቸውንም ግምገማው አስቀምጧል። ብሔር ተኮር የፖለቲካ ስርዓቱ ሌላ የደህንነት ስጋት መሆኑን አካዳሚው ተንትኗል። በክልሎች ያለው ግጭት የኢትዮጵያ መንግስት ተቋማት የማድረግ አቅሞችን የሚፈታተኑ ናቸው ብሏል። ሌላው የሀገሪቱ የጸጥታ ስጋት ከጂኦግራፊ መነጫል ያለው ተቋሙ የባህር በር የሌላት ሀገር መሆኗን አንስቷል። ሀገሪቷ የባህር አክሰስ ለማግኘት ጎረቤቶቿ ላይ ጥገኛ መሆኗ ቀጠናዊ ውጥረት የሚፈጥር ስለመሆኑ ገልጿል። ሶማሊያ በዚህ ረገድ ዋነኛዋ ጎረቤት ናት ያለው ተንታኙ የሶማሊያ ውስጣዊ ክፍፍል የኢትዮጵያ የባህር አክሰስ ፍላጎት አንድ መስመር ላይ ተገናኝተዋል ብለዋል። አንካራ ይህንን ውጥረት ለማርገብ ዲፕሎማቲክ ኃይል ሆና መምጣቷን ያነሳል። ቱርክ ሁለቱን ሀገራት ባላንስ በማድረግ ከሁለቱም ጋር የምትሰራበትን መንገድ መፈለግ አለባት ሲል መክሯል። ቱርክ ለኢትዮጵያ የባህር በር ፍላጎት ዋነኛ የዲፕሎማቲክ በር ልትሆን እንደምትችልም ግምገማ አስቀምጧል። ወደ ቀጣይ ርዕስ አለፍን። ኢትዮጵያ ነዳጅ ፍለጋ ወደ ኔዘርላንድ እያማተረች ነው። በዘገየው የኩዌት ነዳጅ አቅርቦት ምትክ ከኔዘርላንድ ድርጅት ጋር ተፈራርማለች። ከሰሞኑ ኢትዮጵያ በነዳጅ እጥረት እየተፈተነች ትገኛለች። በመላ ሀገሪቱ ከተሞች የነዳጅ ሰልፎች ለሰዓታት ለቀናት በርክተው እየተስተዋሉ ነው። በመዲናዋ ጎዳናዎች በግልጽ የትራፊክ ፍሰት በእጅጉ ቀንሶ ታይቷል። የመካከለኛው ምስራቅ ጦርነት ከተቀሰቀሰ ወዲህ በነዳጅ ዋጋ ላይ ለሁለተኛ ጊዜ ጭማሪ መደረጉም ይታወሳል። የንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ አቅርቦት ችግሩ መፍትሄ በማፈላለግ ላይ ሲሆን ከቀድሞ ነዳጅ አቅራቢው ኩዌት ያለውን ስምምነት በማጠፍ ፊቱን ወደ አዲስ የነዳጅ አቅራቢ ማዞሩን የብር ሜትሪክስ ዘገባ አመልክቷል። በወሩ ወደ ሀገር ውስጥ መግባት ያለበት ነዳጅ ሳይገባ መቅረቱ ለችግሩ ምክንያት ስለመሆኑ ከሰሞኑ ሲነገር ነበር። መንግስት አሁን ላይ መቀመጫውን ደች ላይ ካደረገ አንድ ካምፓኒ ጋር በነዳጅ አቅርቦት ስምምነት ማድረጉን የተዘገበው የነዳጅ ኃይል ንግድ ካምፓኒ የሆነው ቪቶል የሚሰኝ መሆኑ ተነግሯል። አዲስ ተከለሰ በተባለው ስምምነት መሰረት ቪቶል የሚሰኘው ካምፓኒ ዲዝል በ13 ከ99 በበርሜል ለማቅረብ መስማማቱን፣ ፔትሮል በበርሜል 10 ከ99 ለማቅረብ ሲነጋገር ለኢትዮጵያ የሚቀርበው ነዳጅ በ360 ቀናት ብድር የሚፈጸም ስለመሆኑ መረጃው ጠቁሟል። ኢትዮጵያ ከኩዌት መንግስት በቀጥታ ከምታገኘው የ60 በመቶ የነዳጅ አቅርቦት በተጨማሪ ይህ ድርጅት አማራጭ ነዳጅ አቅራቢ ይሆናል ነው የተባለው። ሚኒስቴሩ በሳምንቱ የሆርሙዝ ሰርጥ መዘጋት ከኩዌት ወደ ኢትዮጵያ መምጣት የነበረበት 180,000 ሜትሪክ ቶን የነዳጅ መርከብ ትራንስፖርት ማዘግየቱን ገልጾ ነበር።
ከዚህ ውስጥ 120 ሺህ ሜትሪክ ቶን ዲዝል ሲሆን 60 ሺህ ደግሞ የጀት ነዳጅ ነው። ይህ በአገሪቱ የነዳጅ አቅርቦት ላይ ትልቅ ችግር መፍጠሩን መግለጹ ይታወሳል። መንግስት ነዳጅ በቁጠባ ጥቅም ላይ የሚውልበት መመሪያ ወረደ ሲሆን የተለያዩ ዘርፎች ቅድሚያ እንዲሰጣቸው ማድረጉ ይታወቃል። የመንግስት ሰራተኞች የዓመት ፍቃድ እንዲወስዱ ስለመደረጉም ቢቢሲና ሌሎች የዜና ምንጮች መዘገባቸው ይታወሳል። ነዳጃው ላይ በሊትር 142 ብር፣ ናፍጣ 163 ብር እንዲሁም ኬሮሲን 151 ብር መግባቱ ይታወቃል። ወደ ቀጣይ ርዕስ ተሻገርን። ብሔራዊ ባንክ ጥብቅ የእግድ ውሳኔ አሳለፈ። በኢትዮጵያ የፋይናንስ ዘርፍ ውስጥ ለዓመታት በዝምታ ሲነግዱ የቆዩ የገንዘብ ማስተላለፊያ ድርጅቶች ላይ ብሔራዊ ባንክ ድንገተኛና ያልተጠበቀ እርምጃ ወስዷል። በሚስጥራዊ የገንዘብ ዝውውርና በህገ ወጥ ተግባር የተጠረጠሩ ከ20 በላይ ግዙፍ ተቋማት በአንድ ጀንበር ከገበያ እንዲወጡ የሚያደርግ ጥብቅ ውሳኔ ተላልፏል። የኢትዮጵያ ብሔራዊ ባንክ በውጭ ሀገር የሚኖሩ ኢትዮጵያን ወደ ሀገር ቤት ገንዘብ በሚልኩበት ወቅት ሊጠቀሙባቸው የማይገቡ 26 ህገ ወጥ ድርጅቶችን ዝርዝር ይፋ አድርጓል። ባንኩ ትላንት ባወጣው አስቸኳይ መግለጫ እነዚህ ድርጅቶች አስፈላጊ የሥራ ፍቃድ የሌላቸው ወይም ቀደም ሲል ፍቃድ ኖሯቸው በህገ ወጥ ተግባር ላይ ተሰማሩ መሆናቸውን ገልጿል። በመሆኑም ማንኛውም ግለሰብ ከእነዚህ ተቋማት ጋር የገንዘብ ዝውውር እንዳይፈጽም ጥብቅ ማሳሰቢያ ተሰጥቷል። በጥቁር መዝገብ ውስጥ የተካተቱት እነዚህ 26 ድርጅቶች ወደ ኢትዮጵያ የሚያደርጉት ማንኛውም የገንዘብ ማስተላለፍ አገልግሎት ህገ ወጥ መሆኑን የተገለጸው በዝርዝር ውስጥ እንደ አዱሊስ፣ አማል ዩኤስኤ፣ አማና ኤክስፕረስ፣ አዋሽ ዳይሬክት እና ባካል ያሉ የታወቁ ድርጅቶች የሚገኙበት ሲሆን ባንኩ እነዚህን ተቋማት ለይቶ ያወጡ የሀገሪቱን የፋይናንስ ደህንነት ለመጠበቅና በህገ ወጥ መንገድ የሚወጣውን የውጭ ምንዛሬ ለመቆጣጠር መሆኑን ገልጿል። ህዝቡ ገንዘብ ከመላኩ በፊት ድርጅቶቹ ህጋዊ መሆናቸውም በባንኩ ድረገጽ ላይ እንዲያረጋግጥ ተመክሯል። ብሔራዊ ባንክ አክሎም ከእነዚህ የታገዱ ድርጅቶች ጋር የሚደረግ ማንኛውም ግብይት በህግ የሚያስጠይቅ መሆኑንና ለሚደርሰው የገንዘብ መጥፋትም ባንኩ ኃላፊነት እንደማይወስድ አስታውቋል። ይህ እርምጃ በህጋዊ መንገድ የሚደረገውን የገንዘብ ዝውውር ለማበረታታትና በጥቁር ገበያ የሚጠፋውን ሀብት ለመታደግ ያለመ ነው። ባንኩ የህጋዊ ወኪሎችን ዝርዝር በየጊዜው እያሻሻለ ለህዝብ ይፋ እንደሚያደርግ የገለጸ ሲሆን ደንበኞች ሁልጊዜም ህጋዊ እውቅና ያላቸውን የገንዘብ ማስተላለፊያ መንገዶች ብቻ እንዲጠቀሙ በድጋሚ አሳስቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።